አስቻለውና አይደለ? አዎ ለምን ፈልግ ምንም ነገር ላትንቀሳቀስ። ምንድነው እየተደረገ ያለው? የብዙ ሴቶችን ህይወት ልቀቀኝ ያልኩ ነው። እየሰማኝ ነው። አበላሽተሃል። ና ተነሱታ። ሰውዬ አትካድ። ተረጋጊ። መረጋጋት አለበት። ወደዛ ይልኝ። ነውጭ አንቺ ምን ማለት ነው? አረ ተረጋጊ። እንደዚህ አይነት ስራ እንደሚሰራ ነገረኝ መጥቶ። ምን አይነት ስራ? ያው ሴቶችን ለባለ ሀብት እንደሚሸጥ ድንግል የሆኑ ሴቶችን ከክፍለ ሀገር እያመጣ ለባለ ሀብት ይሸጣል። እኔ ልቅ አሁን ኤችአይቪ ፖዚቲቭ እንደሆንኩ ስለማቅ ሰዎቹን መቅረብ አልፈለኩም። መቼ ነው ያወቅሽው? አንቺ ኤችአይቪ ፖዚቲቭ እንደሆንሽ ያወቅሽው መቼ ላይ ነው? ማለት ምን ሰዓት ላይ ነው? ልጅሽስ እንዴት ነው አሁን ያለበት ሁኔታ? ልጄን ከመውለድ በፊት እርግዝና ላይ ያለው እኔ ልቅ አሁን ኤችአይቪ ፖዚቲቭ እንደሆንኩ ስለማቅ ሰዎቹን መቅረብ አልፈለኩም። መቼ ነው ያወቅሽው? አንቺ ኤችአይቪ ፖዚቲቭ እንደሆንሽ ያወቅሽው መቼ ላይ ነው? ማለት ምን ሰዓት ላይ ነው? ልጅሽስ እንዴት ነው አሁን ያለበት ሁኔታ? ልጄን ከመውለድ በፊት እርግዝና ላይ ያለው እንደዚህ ባልታመምና እግሯ ላይ ወድቄ ይቅርታ ብጠይቃት ደስ ይለኝ ነበር። ያው መነሳት አልችልም አሁንና ይቅርታ ብጠይቃት ነው ያልሽው? ተረጋጊ። ያው ስለምን ይቅርታ የምታወሪው? ያንቺ ይቅርታ የኔን ህይወት መልስልኛል? ልቀቀኝ። እየሰማኝ ነው። ልቀቀኝ። ምንድነው ከኔ ፈልገው? ቁጭ በል አርፈህ። ምንድነው የምፈልገው ነገር? በጣም ትልቅ ወንጀለኛ ነህ። የምን ወንጀለኛነት ነው የምታወራው? በብዙ ወንጀል ስትፈለግ የነበርክ ሰው ነህ። አርፈህ ዝም ብለህ ቁጭ በል። እየሰማኝ ነው። ምንም የምታስፈራራኝ ነገር የለም። ብዙ የሰራሃቸው ወንጀሎች አሉ። ምንም ምን ስሰራ? ማስረጃ አለ ወይ? አስታውስ። ምንም የማስታውሰው ነገር የለም። እየሰማኝ ነው። ማስታወሻ አለ? ማስረጃ አለ አለኝ። ብዙ ማስረጃዎችን አሳየኝ። ሁሉንም እያንዳንዱ ማስረጃ ከአንተ ጋር ጊዜ አላቃጥልም። አልቃት በጣም ደስቶበታል ማለት እኔ ልትረሳኝ አትችልም። እንደማትረሳኝ በጣም እርግጠኛ ነኝ። ዝም በል በእናትህ ወደዛ። ከአንቺ ጋር ምንም አይነት ትውውቅ የለኝም። በደንብ ነው የምንተዋወቀው። ክብርሽን ወቂ፣ ራስሽን ጠብቂ። እዛው ጋር ከኔ ጋር መጣላት የምትፈልጊ ከሆነ ውጪ እናወራለን። እየሰማሽኝ ነው? አላቃትም። የለውም አቃት አይተሽ ያውቃል። የለውም አቃት አላቃትም። አንተ ችግር ምንድን ነው ነገር? ከየትም ለቃቅም ያመጣሃትን ተረጋጊ። በአንተ ምክንያት ህይወቴ ብትበላሽው እሺ? ማን እኔ ነኝ? ሰው ተሳሰሽ እንደው ሰው ተሳሰሽ እኔ ሰውዬ አትካድ። ተረጋጊ። መረጋጋት አለበት። ወደዛ ይልኝ። አንቺ ነሽ አሳልፈሽ የሰጠሻቸው ንገይ። እሷ ነች አሳልፋ የሰጠች። አሁን እኔ አንተ ይሰለች ምን ልታደርግ አስበህ ነው? አንቺ ምን ማለት ነው? ኧረ ተረጋጋ። ይኸውልህ ገና አንተ ብዙ ነገር የምታወጣው ነገር አለ። እሺ ምንድነው? ብዙ ምንም ማውቀው ነገር የለም። እየሰማኝ ነው ነገር የለም አይደለ? ይኸውልህ ትዕግስትን አይተሃታል አይደለ? ሊያት ባያት ልታንቃት ሞክረሃል። ካሜራውን ልጅቷ ራሷን ስታለች መሰለኝ። ካሜራውን አምጣ። አጥፋልኝ ካሜራውን። ሲጀመር ዝም በይ። ምንድነው ከኔ ጋር ያደረገሽ? ስርዓት ይኑርሽ። ይኸውልሽ ትዕግስት ምን አይነት ድንጋይ ልብ ነው ያለሽ? አይመለከትሽም። ዝም በይ። ታደርሽ አሁን ቁጭ በይ እና ዝም ትናገሪ። ጉድሽ ሲጋለጥ እንደዚህ መሆን ነው። ዝም በይ። ስለ ልጄ ልጅሽ ነገ ሰሚኛለሽ። ሴት ብቻ አይደለም የሚደፈረው። ይኸውልሽ ስለ ልጄ ማውራት አትችይም። ለልጅሽ የምታስረክቢው እንደዚህ አይነት ህይወት አይመለከትሽም ማለት እናትሽና ልጅሽ እኛ ጋር ያሉት በመጀመሪያ ደረጃ ሲጀመር ለምንድን ነው እናንተ ጋር የሚሆኑት? እናቴና ልጄ ለመረጃው ስለሚያስፈልጉን ልጄ ምን ይሰራል? ልጄ ታዲያ እናንተ ጋር እሱ የሚመለከትሽ ጉዳይ አይደለም። ስለ ልጄ ሞ ይመለከተኛል። ለምን ደግሞ አይመለከተኝ? ምንድነው እየሰራችሁ ያላችሁ? ያው እኔ ስራቸው አይመቸኝም ማለት የሚሰሩት ስራ እኔ ነገ ማለት ልጅ ይኖረኛል፣ ነገ የራሴ የሆነ ቤት ይኖረኛል። ልጆቼ ላይ እንዲሆን የማልፈልግ ነገር የሰው ህይወት ላይ ሲሆን ማየት አልፈልግም። እሷም ቢሆን እህቴ ናት፣ ግን ደግሞ መጥፎ ስራዋን አላጋልጥም ማለት አይደለም። ምንድነው ደግሞ እናት ያደረገች? ጭራሽ ወደ እናት ይዞርሽ? ከአንቺም ከእናትሽም ምንም ፈልግ ያለ ሲጀመር ማን ፈልግ ያለሽ? ቆይ አንቺ ሲጀመር ከእናቴ ምን ለመሆን ነው? እናቴ ልጄ ላትወርጂ ከእናትና ከልጄ ላትወርጂ? ቁጭ በይ። ሲጀመር ጥሩ ስነ ምግባር ያላት በጥሩ አስተዳደግ ያደገች ሴት ነበረች። እኔ ምን እንደነካት አላውቅም። ያ የተረገመ ልጅ ጋር ከተገናኘች በኋላ ያላት ህይወት ጥሩ አልሆነም ማለት ቀስ በቀስ የገባችበት ታሪክ ይመስለኛል። እሷ የት እንዳለች እንኳን እኮ ማላውቃት ሰው ናት። እኔ ነኝ ምን እንዳታውቂ ያደረኩት እኮ እና ለብሮ በህይወት የምትመጪው በጣም የሚጸጽት ነገር አንቺ የልጆች አክስት መሆንሽ ነው። አንቺ የተረገምሽ። አረ አንቺ ልጆች አክስት አይደለም በእናትሽ። ሲጀመር ከህይወቴ ውጪ ትሰማኛለሽ? ከህይወቴ ውጪ በቃ ልኑርበት። ይኸውልሽ አፍሽን ዝጊ። አሁን ጉድሽ ሲጋለጥ እንደዚህ መሆን መቻል የለብሽም። ልጅሽ ይሄን ቢሰማ ምን የሚል ይመስልሻል?
ትሰሚኛለሽ? ስነ ስርዓት ይኑርሽ። ስነ ስርዓት ቁጭ በይ። አሁን ደርሰሽ እንደዚህ የምትሆኝበት ምንም ምክንያት የለም። እሺ አንደኛ ህይወቴ ያሳስበኛል፣ ህይወቴን ፈልገዋለሁ። ሁለተኛ ነገር ደግሞ ማለት እዚህ ጥንቅጥ ውስጥ ገብቼ እንደማይለቁኝ ግልጽ ነው። ያቺ ሴት ልጇን ለገንዘብ ብላ ታይ ካላለች እኔ ትምረኛለች ማለት አጽያት ነው የሚሆነው። ስለዚህ ያለኝ አማራጭ አፌን ዘግቼ መሸሽ ነው። ለዛ ነው የሸሸሁት። ያ እውነት አንዳንዴ ቆይታም ቢሆን ራሷን ትገልጣለች። እሷ አትሰራም። በፊት እንደነገርኩ መጀመሪያ እዚህ ስራ ውስጥ ከመግባቷ በፊት ልጁን ስትተዋወቅ አስቁሚያት ምናምን ያች የምትነግረኝ ጓደኛዋ ነበረች እና እሷ የውሸት ከሆነ ምንም የሚመለከትሽ ነገር የለም ማለት በቃ ዝም ብላ አትቀባጥር። ንገሪኝ። አሁን በቅርቡ ማለት እንትን ያሉት ዝም የተባባሉት እንጂ ብዙ ሚስጥራቸውን ያወሩ ነበር። ስቲል ከእሷ ምንም አትደብቅም። ልጅቱ ስራ ውስጥ ባትኖርበትም ጥሩ ልጅ ናት እና እሷ ሁሉንም ነገር የምትነግራችሁ ይመስለኛል። ምንም የሚፈልግ ሰው የለም። አልፈልግም። ሂጂ አሁንም ኑሪበት ከተመቸሽ። እኔ ልጆቼንም ራሴንም ከእናንተ ያራኩት በምክንያት ነው። እንደናንተ አይነት ቆሻሻ ሰው በዙሪያቸው አያስፈልግም። ልጅሽንም ወስጄ ማሳደግ እችላለሁ። ቁጭ በይ። ልጆች ቁጭ በይ። ሴቶች ናቸው ተቀልሻ። ቆይ ቁጭ እነሱ በይ። ነው ማረግ ልጆችሽ መጀመሪያ መረጋጋት መቻል አለባት። ተረጋጉ። ገንዘብ ካገኘሽ በኋላ ስንት ነገር ካረግሽ በኋላ አሁን ምንድን ነው የምትጮሂው? ምንም ስንት ገንዘብ አላገኘሁም። አንድ ነገር ነገራት። አንቺም ይሄን ገንዘብ እንደምታገኙ ብታውቁ ኑሮ እናንተም ትሰሩት ነበር። ምንድን ነው የምትጮሁት? አሁን እዚህ እንደማልሰራው ምንድን ነው የምትጮሁት? ነው ስነ ስርዓት ነው። ተረጋጊ እባክሽ። ተረጋጊ አንቺ። ምን ማለት ነው? አትጮሁ በቃ። እንደማልሰራው በደንብ ታውቂያለሽ። አንቺ ክብረ ቢስ፣ ሁሉም ሰው እንዳንቺ ክብረ ቢስ ነው የሚመስልሽ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ከትላንት እንግዲህ የቀጠለ ታሪኬን ይዤ ተመልሻለሁ ማለት ነው። ትላንት ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል እና ከሳሚ ጋር ባደረጉት ቆይታ እንግዲህ የቀድሞ ሰራተኛዋና የገዛ እህቷ ባደረጉባት ድብደባ እንግዲህ ራሷን ስታ ነበር። እንግዲህ አሁን ከዛ መልስ እዚሁ በእኛው ጋር ያለችው ማለት ነው። ምክንያቱም እሷ ወንጀለኛ ነች። ፍርዷን እየተጠባበቀችበት ባለ ሰዓት ነው እንግዲህ ወደኛ ምተናት አንዳንድ ጉዳዮች ተፈጠሩ የተባሉትን ጉዳዮች ለማጣራት ወደኛ ያመጣ ነው። ስለዚህ አሁንም እዚሁ እኛ ጋር የምትቆይ ይሆናል። ከጀርባ ብዙ የምናጣራቸው ነገሮች አሉ፣ ብዙ የሚሆኑ ነገሮች አሉና ያሉትን እነዚህን ወንጀለኞች አጋልጣ እስክትሰጠን ድረስ እዚሁ እኛ ጋር የምትቆይ ይሆናል ማለት ነው። ትላንት እንግዲህ አንቺም የተናገርሽው ነገር ተገቢ አልነበረም፣ ያልተገባ ነገር ነው ስትናገር የነበረው። እኛም እንግዲህ በዚህ ልክ እንክብካቤ እያደረግንልሽ ያለ ነው። ወንጀለኛን እየተንከባከብን ሳይሆን ከጀርባ ላሉት ወንጀለኞች አንቺ መረጃ ስለምትሆኝን ነው። እባክሽን አሁንም ይህንን ነገር እያደረግን ያለ ነው ማለት የብዙሃንን ህይወት እናደናለን ብለን ነው። የብዙ ሴቶችን ህይወት እናደናለን ብለን ነው። አንቺ ይህን ነገር ብትተባበሪን ከላይ ያሉትን ሰዎች ስለ ራስሽ እንኳን ባታስቢ ሌሎች እህቶች አሉ፣ ሌሎች ሴቶች አሉ አይደለ እንዴ? እነዛን ሴቶች ማሰብ መቻል አለብሽ። እንግዲህ ከዚህ በፊትም እንግዲህ እንደምታውቁት ነው ተመልካቾቻችን፣ ባለቤቷን ስታገባው ጀምሮ HIV በደሟ ውስጥ እንዳለ እያወቀች ነው እንግዲህ ባለቤቷን ያገባችው። ባለቤቷ ያ ሁሉ ጊዜ ሲኖር ሳያቅ ነው እንግዲህ ከእሷ ጋር ብዙ ነገር ሲያደርግ የነበረው። ግን እሱም በቫይረሱ ተይዞ ህይወቴን አበላሸችብኝ፣ ወደፊት ነጠቀችኝ እያለ እንግዲህ ሲያወራም እናንተ ታስታውሱታላችሁ የነበረውን ነገር። ብዙን በደል እናደርሳበታለች። አንቺም እንግዲህ አሁን በመድኃኒት ያለሽ ነሽ። እንግዲህ አሁንም እዚህ እኛ ጋር ባለሽበት እንግዲህ ትናንትናም ስታድሪ መድኃኒቱን እየተጠቀምሽ ነው እንግዲህ ያለሽው እና ከዚህ በኋላ በእግዚአብሔር እጅ የተያዝሽ ነሽ። አንቺ ነፍስሽ ያሰጋሻል። ጥሩ ነገር መስራት ሲገባሽ፣ ለፈጣሪሽ ማገልገል ሲገባሽ ግን አንቺ እያደረግሽ ያለሽውን ነገር ተመልከች። የነገ ህይወትሽ አያሳስብሽም? እንደዛስ ማድረግ ተገቢ ነው እንዴ? እነሱ እኮ ናቸው። ለምንድን ነው ዝም ብለው የሁሉ ነገር የሚጮህብኝ? ሲጀመር ማንም ሰው ዝም ብሎ ከመሬት ተነስቶ የሁሉ ነገር አያደርግም። በቃ ደግሞ ፈልገው ያደረኩት ምንም ነገር የለም። ሲቀጥል ትናንትና ደግሞ እነሱንም የተናገርኳቸው በቃ በጣም ስላናደዱኝ ነው። እንዴ ሊገሉኝ ነበር እኮ። ፈልጌ ያደረኩት ነገር ምንም ነገር የለም ስትይ ነገሩን ማድረግሽን እንግዲህ አምነሽልኛል። ከካሜራም ጀርባ ተወሰኑ ነገሮችን እያወራን ነበረ። አሁን የማስረጃ ስለሆነ የምፈልገው ካሜራም ላይ እንድናወራ ይህንን ነገር ግልጽ አድርገሽ ንገሪኝ። ፈልጌው አይደለም ያደረኩት ማለት ምን ማለት ነው? በቃ ከልጅ አባት ጋር ሰፈር ውስጥ ነበር የተዋወቅነው። እስቲ ንገሪኝ ከመጀመሪያ ጀምሮ እንዴት እንደሆነ፣ ይሄ ነገር እንዴት እንደተፈጠረ ንገሪኝ። ያው እንዳልኩ ከልጅ አባት ጋር ሰፈር ውስጥ ነበር የተዋወቅነው።
በቃ ማለት ወደው ነበር፣ እሱ የሚወደኝ ነበር። መልካም ሰው ነው በጣም ያው ሱሰኛ ነው፣ ግን በቃ ሰው የሆነ መልካም ነገር ይኖረዋል ምንስ ቢሆን እና የሆነ በቃ መልካም ደስ የሚል ነገር ነበረው። ለእኔም ደግሞ ብዙ ነገር ነበር የሚያደርግልኝ። ስለሚያደርግልኝ ሳይሆን ስለምወደው አብሬሁኛለሁ። እስቲ ታዲያ እንዴት ነው ወደዚህ ስራ ውስጥ የገባችሁት? ማለት ይህንን ነገር ስታደርጉ እንዴትስ እናንተ ህሊና የላችሁም? ምክንያቱም ሴት ነሽ እንግዲህ ሴት ሆነሽ ደግሞ የሴትን በደል ታውቂዋለሽ። እሱ ቢሆን እንኳን ማለት ወንድ ልጅ ቢሆን ማለት ወንድ ልጅም ያደርገው እያልኩኝ አይደለም፣ ግን ቢያንስ እንትኑን አይረዳውም። ግን አንቺ የሴት ህመም እያወቅሽው እንዴት ይሄንን ነገር ለማድረግ ትስማሚያለሽ? ከዛ በቃ ልክ እንዳረገዝኩ ማለት ለተወሰነ ጊዜ አብረን ይኖር ነው እኔና ባለቤቴ። ከዛ አብረን እየኖርን ያው ልጅ ተረገዘ። ባለቤትሽ ነበር? ተጋብታችሁ ነበር እንዴ? አልተጋባንም፣ ግን ለተወሰነ ጊዜ አብረን ነበር። እሺ ያው ወጣ ገባ ይል ነበረ። እሺ ከዛ ልጁ ተረገዘ። በጣም ነበር የተናደደው። ልጅ ሊወልድ መሆኑን ሲያውቅ ማለት አልፈለገም ነበር በሰዓቱ። እንግዲህ እኔ በጣም እንደሚወደኝ ነበር ማውቀው። ማለት እኔ አሁን አርግዣለሁ ብለው ምን ያህል ደስ ሊለው እንደሚችል ነበር ማሰበው። በጣም ነበር የተናደደው። ግን በቃ ምንም ማድረግ አይችልም፣ አንዴ ሆኗል። ከዛ ልጅ ተወለደ። መጀመሪያ ቢናደድም ግን በቃ ልጁን ሲያየው ምናምን እንትን በቃ ያው ልጁም በጣም አባቱን ይወድ ነበር፣ ደስ ይለው ነበር። በቃ ሲያቅፈው ምናምን ያው አባትነት ተሰማው። ከተወለደ በኋላ በጣም ደስ ብሎት ነበርና ልጁንም ይንከባከብ ነበር። ከምን ያህል ጊዜ በኋላ ማለት ነው? ትንሽ አራስነቴ እንዳለፈ ከ2-3 ወር በኋላ ምናምን ማለት ነው። ያው በቃ ዝም ብሎ ሲያቅፈው ምናምን ያው ትንሽ እንትን እያለ መጣ። ስለ የመውደድም ሳይሆን እንጂ እስክትወልጂ ድረስ እንትን አልነበረም። አራስም ሁኜ ምናምን በቃ ይደብረው ነበረ። ከዛ ግን በቃ ይሄ እንትን የለም ያው እንደዚህ ሲያቅፈው ምናምን ዝም ብሎ እየመጣ የሆነ ሰዓት ላይ ያቅፈው ነበር። ያን ያው የግድ በጣም ሲያለቅስ እኔ ሲያቅተኝ አንዴ ምናምን ያዝልኝ ምናምን ስለው ማለት ያን ያህል ፍላጎቱ ኑሮ ባይሆንም ያቅፈዋል ምናምን። ከዛ ግን አመት ምናምን ከሞላው በኋላ አባዬ ምናምን አፍ የሚፈቱበት ሰዓት የለም ይጠራው ነበር እና ሲመጣ በቃ የምር እንትን እያለ መጣ፣ እየወደደው መጣ። አሁን እኮ ስለ ከዛ ጊዜ በኋላ ለልጁ ሟች የሆነ አባት ነው። ምንም ነገር ነው ለልጁ የሚከፍለው ነገር። ስለዚህ አሁን እያልሽኝ ያለሽው መቼም ለልጄ ነው እዚህ ነገር ውስጥ የገባሁት ልትይኝ እንዳይሆን እንደዚህ ዳርዳር የምትይው። ከዛ በቃ ብርም ያመጣልን ነበር ምናምን በደንብ ነበረ የሚያስተዳድረን። እናቴንም መርዳት ቻልኩኝ። ከዛ የሆነ ጊዜ ላይ እንደዚህ አይነት ስራ እንደሚሰራ ነገረኝ መጥቶ። ምን አይነት ስራ? ያው ሴቶችን ለባለ ሀብት እንደሚሸጥ ድንግል የሆኑ ሴቶችን ከክፍለ ሀገር እያመጣ ለባለ ሀብት ይሸጣል። በቃ እውነት በሰዓቱ በጣም ደንግጫለሁ። ተጨቃጭቀናልም ትንሽ፣ ግን ባሌ በጣም ኃይለኛ ነው። ከዛ ፈራው ማለት በብዙ ነገር አስፈራራኝ። ይሄ ነገር ለአንቺ እና እኔ ብቻ ነን የምናውቀው፣ ከዚህ በኋላ ከማንም ሰው ልሰማው አልፈልግም ምናምን አለኝ እና በብዙ ነገር አስፈራራኝ። ያው ስለ ልጁ እንደሚወደው ካውቃለሁ፣ ግን ልጄ እንዲነጥቀኝም ደግሞ አልፈለግኩም። በልጅሽ ነው የምትፈርጁ ምናምን አለኝ። ከዚያው መጀመሪያ ፍቅሩ ስላልነበረው ከዛ በኋላም የምር ልጄ ላይ የሆነ ነገር ያደረግ የሆነ እንዴ ብዬም ፈራው። ማለት በቃ እናት ነኝ፣ በጣም ነው ልጄን የምወደው። ከዛ በቃ ይሄን ስራ እየሰራ የሆነ ሰዓት ላይ አንቺም እንድትሰሪ ይፈልጋሉ አለ። ያው ዘልክ ከወንድ ልጅ ለሴት ልጅ ይቀላል፣ አውርቶ ማሳመኑ ምናምን እንዳለ ነው። እኔ ደግሞ ሰዎችን አውርቼ ማሳመን እችላለሁ። ቀርቤ በቃ ስራ የሚፈልጉ ሴቶችን ምናምን እዛው ክፍለ ሀገር እያለን ወደዚህ እንትንል ነበር ማለት በቃ ለሱ ነበረ። እሱ እያመጣ እዚህ እንትን ይላቸዋል። እኔ የት እንደሚወስዳቸው እንዴት እንደሚያደርግ አላውቅም፣ ግን በቃ እንደዚህ እንድትሰሪ ይፈልጋሉ አለኝ። ከዛ ስላስፈራራኝ ወዲያው አልተስማማው። በየቀኑ ግን እየመጣ ያስፈራራኝ ነበር። ልጄ ሊወስድ ምናምን ይል ነበር ምናምን፣ ብቻ በብዙ ነገር አስፈራራኝ። ስለዚህ ይሄ ሁሉ ነገር እናቴን እንደሚገላት ይነግራል። ክፍለ ሀገር ነበርሽ? ማን ነው አንቺ? አዎ ክፍለ ሀገር ነበርን። እናቴን እንደሚገላት ምናምን ያስፈራራኛል። ከዚያው በቃ በእናቴና በልጄ መጣ። በማይመጣ ነገር መጣብኝ። እኔ ፈልጌው አይደለም። ልክ እንዳልሆነም እኮ ስራው አውቃለሁ። በቃ በሰዓቱ በጣም አዝኜ ነበረ ይሄን በማድረጌ። ከዛ በቃ እንደዚህ እየሰራው እንዳለ እሱ ታሰረ፣ ታውቆበት ስራው።
አሁን የታሰረውን በዛ ነው። ስለዚህ ሲታሰር ይሄ ነገር ታውቆ ነው የታሰረው ነው የምትይ ይመስለኛል። እንግዲህ ያው ስለ እያንዳንዱን ነገር አልነገረኝም። ይሄ ነው አላለኝም። ግን እኔ የሚመስለኝ እሱ ነው፣ በሱ ይመስለኛል የታሰረው። ከዛ እኔ ወደ አዲስ አበባ መጣሁ። እሺ፣ ወደ አዲስ አበባ ምን ልትሆኚ መጣሽ? በቃ እዚህ የሆነ ስራ ልሰራ። ምክንያቱም በቃ ስራውን እሱ ለማን እንደሚሰጣቸው አላውቅም። ልጆቹ አንቺ ከላይ ያሉትን አታውቂያቸውም? አላውቃቸውም ለማን እንደሚያመጣ። ከዛ እሱ ሲታሰር እኔ ወደ አዲስ አበባ መጣሁ። እዛ ስራ የለማ። እዚህ ሰርቼ ልጄንም እናቴንም ማስተዳደር አለብኝ። በጣም ተቸግሬ ነበር። ልጄ ብዙ ነገር ለምዷል። ያው አባቱ በደንብ ነው ያሳደገው። በብዙ ነገር ከበር ያደርግልን ነበር። ምንም ተቸግረን አናውቅም። ግን በቃ እሱ ከታሰረ በኋላ ምንም ነገር የለንም። ሲታሰር ታሰረ ነው። የዕለቱን ነው እንጂ የሚሰጠን ተቀማጭ ብር ምናምን የሚባል ነገር የለንም። እናቴ ምንም ነገር የላትም። በቃ እናቴም ተራበች፣ እኛም ተራብን። ልጄም በቃ ምንም ነገር አጣ። ወተት እንኳን መግዣ አጣው። ከዛ በቃ ከዛው ተበዳድሬ ከሆኑ ሰዎች አዲስ አበባ መጣሁኝ። አዲስ አበባ ስራ ጀመርኩኝ። ምን አይነት ስራ ጀመርሽ? ባንክ ላይ ምንድን ነው መስራት ጀመርሽ? መጀመሪያ ጽዳት ነበርኩ። ከዛ ተላላኪም ጽዳትም አንድ ላይ መስራት ጀመርኩ። እሺ። ከዛ እሱን እየሰራው ያው አሁንም ባሌን አገኘሁት። እሺ። ከዛ ተገናኘን። በቃ መጀመሪያ እኮ አይብየዋለሁ እኔው ልክ አሁን HIV ፖዚቲቭ እንደሆንኩ ስለማቅ ሰዎቹን መቅረብ አልፈለኩም። መቼ ነው ያወቅሽው? አንቺ HIV ፖዚቲቭ እንደሆንሽ ያወቅሽው መቼ ላይ ነው? ማለት ምን ሰዓት ላይ ነው? ልጅሽስ እንዴት ነው አሁን ያለበት ሁኔታ? ልጄን ከመውለድ በፊት እርግዝና ላይ ያለው። ስለዚህ አሁን ልጅሽ ከኤችአይቪ ነፃ ነው? አዎ ከኤችአይቪ ነፃ። እሺ። ስለዚህ ከዛ ተደጋጋሚ እየመጣ በጣም ያስጨንቀኝ ነበር። እኔ አልሆነህም ብየዋለሁ። የአሁኑ ባልሽ? አዎ አልሆነህም፣ ተወኝ። እሱ ሁላ ከስራ ስወጣ እንዲያገኘኛል በሌላ መንገድ ምናምን ይሄድ ነበር። በቃ በጣም አስጨነቀኝ። እኔ ደግሞ እንዲህ ነኝ ማለት ከበደኝ። ምክንያቱም እኔ አሁን ለሱ ነኝ እንዲህ ነኝ ብለው ለሌላ ሰዎች ተናግሮ ሁሉም ሰው እንዲጠቋቋምብኝ አልፈለኩም። በጣም ልርቀው ሞክሬያለሁ። እሱም ደግሞ በራቅኩት ልክ ሊቀርበኝ እየሞከረ ነበር። በቃ አስጨነቀኝ። የሆነ ሰዓት መግቢያ መውጫ ሳጠኝ። ይህ ሁሉ አሁን እየሆነ የነበረው እንግዲህ የቀድሞ ፍቅረኛሽ ታስሮ በነበረበት ሰዓት ማለት ነው። በቃ ስራውን ከጀመርኩበት ጊዜ ጀምሮ እዛ ስራ ቦታ ይመጣል። አጋጣሚ እኔ የመጣው ስራ ቦታ ከዛ ካየኝ ቀን በኋላ በጣም ብዙ ሰዎች አስቸግሩኝ ነበር። በቃ እሱ ደግሞ በጣም በቃ ሌሎቹ ስልክ ያው መተውም አውርተውኝ ምናምን አይ ምናምን ስል በቃ ይሄዳሉ። ያን ያህል እንደሱ አላስጨነቁኝም። እሱ ግን በቃ መግቢያ መውጫ ሰጠኝ። ልነግረው ፈልጌያለሁ፣ ግን እኔ አሁን ለሱ ብነግረው ሰው መጠቋቋም ያደርገኛል። እንደዚህ ናት ሁላ ስራ ቦታዬ ላይ ቢሰማ ለእኔ ከባድ ነው። ግን ምንም ቢሆን ወይ ቀስ አድርገሽን መንገድ ትችይ ነበር። እያወቅሽ ኤችአይቪ ፖዚቲቭ መሆንሽን እያወቅሽ እሱን ወደ ትዳር ውስጥ መገፋፋት በራሱ ሌላ ወንጀል ነው። ታውቂያለሽ አይደል? ከዛ እኮ በቃ የሆነ ሰዓት ላይ ተገናኝተን አውርተን ማውራት ምናምን ጀመርን እና ከዚያ የሆነ ቀን በቃ ለምን አንዝናናም አለኝ ማታ ላይ። እሺ ብዬ ሄድኩኝ። በቃ መጠጣት ጀመርን ምናምን ብቻ በቃ ባላሰብነው መንገድ አብረን አደር። ማለት አንቺ እንግዲህ ኤችአይቪ ፖዚቲቭ መሆንሽን ታውቂያለሽ፣ እሱ ይሄን ነገር አያውቅም። ስለዚህ አብራችሁ አደራችሁ ማለት ነው። ያው ግን መጠጥ ማለት በቃ ጠጥቼ ስለነበር ምንም እኔ አሁን በዛ ሰዓት ያን ማድረጌን ራሱ ጠዋት ነው የማስታውሰው ራሱ። እሺ። ከዛ ጠዋት ላይ በቃ ስንነቃ ከሱ ጋር ተኝቻለሁ። በጣም ነው የደነገጥኩት። ይሄ እንዲሆን አልፈለኩም። ላይሆን የሚችልበትም እኮ ምክንያት ይችል ነበር ማለት ያ እንኳን ከተፈጠረ በኋላ ለሱ ማሳወቅ ትችይ ነበረ። ምክንያቱም ያው ፈራሁት። አሁን እንዲህ ነኝ ብለው ነገሩ ከሆነ በኋላ አንድ ነገር ቢያደርገኝስ ብዬ ፈራሁ። ስለዚህ ወደ ትዳር መግፋቱን ቀጥታ። ስለዚህ በቃ ለምን አብሬው አልኖርም? ሁለታችንም እንደዚህ ሆነናል። ይሄ መሆናችን ካልቀረ ደግሞ እኔ ሰውዬ ብቻ ሌላ ሰው ነው የሚያገባው። ይሄ ሁሉ ነገር ሲፈጠር ያ የቀድሞ ፍቅረኛሽ ማለት እንትን እንደነበር አታውቂም ነው ማለት ሊፈታ እንደሚችል አልገመትሽም ነው ወይስ? በጭራሽ ጭራሽ ስለ እንደዚህ አይነት ወንጀል ሰርቶ እኔ መቼም ይፈታል ብዬ አላስብም። ከዛ ደግሞ ከችግር አንፃር አንደኛ የሚከፈለኝ ነገር አይበቃኝም። ምንም ለራሴ እንኳን ሊሆነኝ አልቻለም። አይደለም ቀርቶ ለእናቴና ለልጄ ማለት ነው። አዎ ጽዳቱን ምን ሊከፈል ይችላል? ትንሽ ብር ነው። እኔ እዚህ ተከራይቼኝ ያለው ግዴታ አስፈለገሽና ይኸው እያወቅሽ ገባሽበት ማለት ነው። አዎ ያው ስለ እኔ እዚህ ተከራይቼኝ ያሉት ቤተሰቦቼ እኔን ይጠብቃሉ። ምንም በቃ ምንም ከምን ላደርገው አልቻሉም። ግን ይሄም ቢሆን ከነ ችግሬ ልርቀው ሞክሬያለሁ እኮ ነገርኩ። ግን ደግሞ ያ ነገር ተፈጠረ። አብረን አደርን። ኦልሬዲ ከዚህ በኋላ እኔና ይሄ ሰውዬ ብርቀውም ባርቀውም ትርጉም የለም። እሱን የራኩበት ምክንያት አንድና አንድ ይሄ ነበር።
ከዛ በቃ አብረን መኖር ጀመርን። ተጋባን፣ አብረን መኖር ጀመርን። ከዛ አብረን መኖር ከጀመርን ከ8 ወር ከ9 ወር በኋላ እንደዛ ነገር ነው ብቻ ባለቤቴ ተፈታ። የቀድሞ ባለቤቴ በምን ተአምር እንደተፈታ አላውቅም። ስልክ በቃ ይሄን እንደዚህ አይነት ወንጀል ሰርቶ በዚህ ፍጥነት ይፈታል ብዬ እኔ በፍጹም አላሰብኩም። አንደኛ ይመስለኛል መረጃ አልተገኘበትም ምናምን ይመስለኛል። ከዛ ከተፈታ በኋላ እንደምንም አፈላልጎ አገኘኝ ምናምን ስራ ቦታዬ ምናምን አፈላልጎ አገኘኝ። ከዛ በቃ ነገርኩት፣ አግብቼ እየኖርኩ ነው ምናምን አልኩት። እንደለመደው አስፈራራኝ። እናትሽም ልጅሽም ነው የምገለው፣ በፈለግኩሽ ሰዓት እኔ ማግኘት አለብኝ አንቺን አለ። በቃ በጣም የሚያስጠላ ጣጣኝ ውስጥ ገባ። ፖዚቲቭ መሆንሽን? አዎ እሷ እንዳይሳዘኝ ሲጀመር። ስለዚህ ይህንን ነገር እርስ በርስ በደምብ ትተዋወቁ ነበር ማለት ነው? አዎ። ይህንን እንኳን እንደዚህ እንዳደረገሽ እያወቅሽ አንቺ መልሰሽ ከሱ ጋር ነሽ? አስፈራርቶኝ ነው እኮ እኔ ስለ አሁን ባሌ ላይ መማገጥ ፈልጌ እንዲለዋለልኝ ሰው ይሄን ማድረግ ፈልጌ አይደለም። ከተፈታ በኋላ ግን እናትሽን እገላታለሁ፣ ልጅሽንም አንድ ነገር ነው የማደርገው። ይሄን እኔ በፈለግኩት ሰዓት እኔ አንቺን ማግኘት አለብኝ። ይሄ እንዳይሆን ከፈለግሽ ደግሞ እኔ በፈለግኩት በደወልኩት አይደለም እንደሱ በደወልኩኝ ሰዓት ስልኬን ማንሳት አለብሽ። ደውዬ እንኳን ላጣሽ አልፈልግም፣ አይደለም ቀርቶ እኔ አንቺን ማግኘት ፈልጌ ምናምን አለ። እንግዲህ ሰራተኛሽ ትብለጥም እንደነገረችኝ እቤትም ይመጣ እንደነበር ነው። አዎ ባሌ በሌለበት ሰዓት ይደውልና የለም ካልኩት ራሱ እና እንኳን አይደለም ብሎ ራሱ ነው የሚመጣው። ሲወጣ ጠብቆ ይገባል አንዳንዴ። እኔ እንኳን እንትን ሳልለው ከዛ እኔ ደግሞ ትብለጥ ለባሌ እንዳትነግረው ብዬ ልካት ነበረ። ከዛ በቃ ይሁን እንደዚህ እያለ አለን። እኔ በጣም ከአቅሜ በላይ ሆኖብኛል። ስልክ አሁን ይሄን ነገር እኮ አንቺ ካልፈለግሽ እኮ ለህግ አካላት ማሳወቅ ትቻለሽ፣ ወይ ደግሞ ለባልሽ ማሳወቅሽ የሆነ አይነት መፍትሄ መፍታት ትችይ ነበር። ግን አንቺ በነበርሽበት ስራውን ስለምትወጁ አሁን አተደበስብሽ፣ ስራውን ስለምትወጁ ነው የቀጠልሽው። ገንዘቡ ስለሚያስፈልግሽ ነው የቀጠልሽው። አዎ ገንዘቡ ያስፈልገኛል። ግን ደግሞ እኮ ባሌ በቂ የሆነ ገንዘብ ሰጥቶኛል። እኔ ማለት በቂ የሆነ ነገር ሰጥቶኛል። ከእስር ቤት ከወጣ በኋላም የግዴታ ከኔ ጋር መስራት አለብሽ ድጋሚ ትቼዋለሁ እኮ። በወዶ ኑሮ እኮ እንዴትም አድርጌ ያን ስራ መስራት ያቅተኝም ነበር። ኮንታክቶች አሉኝ፣ ስልኩ እኔ ጋር ነበር ሲታሰር ምናምን የሆነ ነገር ማድረግ እችል ነበር። ስለማልፈልገው ነው የተውኩትኝ። ግን ምንድነው ከእስር ቤት ከወጣ በኋላ ስራችንን ደግመን መጀመር አለብናል። በቃ ሁሌ በእናቴና በልጅ ያስፈራረኛል። አሁን ደግሞ ጭራሽ በባሌ እያስፈራራኝ ነበር። እስቲ ሰራተኛሽንስ እንዴት ነው? በምን አይነት ሁኔታ ነው አሳልፋሽ የሰጠሻት? ከሷስ በተጨማሪ ስንት ሰዎችን እንግዲህ ሰራተኛሽ እንደነገረችኝ ከሆነ የተወሰነ ጊዜ 2 ሴቶች መጥተው ስለ አንቺ መጥፎ ነገር እየተናገሩ ስለ አንቺ ሲጠይቁ እንደነበር ነግራኛለች ለእኔ እና ከሷ በተጨማሪም ሌሎች ሴቶችም አሉ ማለት ነው። እንግዲህ እንዴት ነው ሰራተኛሽንስ ወደዚህ ነገር ውስጥ የሚመለመልሻት? እንዴት ነው የዚህ ነገር ሰለባ ያደረግሻት? ትብለጥ ጥሩ ልጅ ናት፣ እውነቱን ለመናገር በጣም ጥሩ ልጅ ናት። ስለ ቤታችንንም በደንብ ነው በቃ ይዛልን የነበረው። ከዛ አንድ ቀን እሱ መጣና እዚህ አያት። ማን ነው እሱ? አስቼ ነው። አስቼ ማለት የቀድሞ ፍቅረኛሽ ማለት ነው? አዎ። ከዛ ቤት መጣና አያት። ማን ነው በመጀመሪያ ስሙ? ሙሉ ስሙ? አስቻለው። እሺ አስቻለው። እሺ። ከዛ ቤት መጡ አያት። ጎበዝ ናት ደግሞ በጣም ቀልጣፋ ናት። አለባበሷም አሪፍ ነው። ስለዚህ እንደ ሰራተኛም አይደለም የምትለብሰው እዚህም ስትውል ተቸግራ እዚህ ስራ ውስጥ እንደገባች እና ቤተሰቧን ለማስተዳደር ይሄን ስራ እንደሰራች ነግራኛለች። ማለት ሰራተኛ እንደዚህ መምሰል አለበት ለማለት አይደለም፣ ግን ትንሽ አክቲቭ የሆነች ልጅ እንደሆነች እንግዲህ ታስታውቃለች። እንግዲህ እንዳየናት አክቲቭ ናት፣ ዘናጭ ነች። እሺ። ስለዚህ ምናምንና ሰት እቺ ልጅ ለስራችን ታስፈልገናለች አሉ። ያው አልተስማማውም በሰዓቱ። ማለት በቃ አንደኛ በጣም የምታሳዝን ሰው ነች። እኔ እዚህ ቦታ ልከታትም አልፈልግም። በቃ ማለት እንደ እህት እንዳለችው እንደ ጓደኛ ብዙ ነገር አውርተናል። ብዙ ነገር ነበር እንትን ያልነው ምናምን እና ከዛ በኋላ በቃ ብዙ ነገር መጠየቅ ጀመርኩ እሷን። እሱ ካያት በኋላ እስቲ ጠይቂያት አውሪያት ማለት ጀመረ እና በቃ ስለ ድንግልና አውራት ነበር። ነሽ ምናምን ደጋግሜ ጠይቂያታለሁ። ነግራኛለች። እንግዲህ ድንግል ነሽ እያለች ብዙ ጊዜ ጠይቀኝ ነበረ። ለአንቺ የተሻለ ነገር አስቤ ነው ብለሽ አንቺ ግን የከተቻት ሌላ ነገር ውስጥ ነው። አዎ በየቀኑ እሱም ይደውልልኝ ነበር። ምን አለች በጠን ብለሽ ልጅቷን ልትሰጪኝ እፈልጋለሁ ምናምን እያለ በቃ ቶሎ እንትን እንድላት። ክፍያውስ ማለት ክፍያው የሚፈጸምልሽ ለአንቺ ከሱ ነው ከቀድሞ ፍቅረኛሽ ነው ክፍያ የሚፈጸምልሽ ወይስ ሌሎች ሰዎች ናቸው ወደ አንቺ አካውንት የሚያስገቡልሽ? ለሱ ያስገቡለትና እሱ ላይ ያስገባልኛል። ምን ያህል እንደሚከፈለው ታውቂያለሽ? እንደው በአንድ
አንድ ድንግል ስትወስዱለት ለሱ ምን ያህል እንደሚከፈለው ታውቂያለሽ? በጣም ሀብታሞች ስለሆኑ ይከፍሉታል በደንብ ስለሚከፍሉትም ነው። ስለ ይህንን ያህል ማለት ይከብደኛል። ለሁሉም ሰው አንድ አይነት ክፍያ አይከፍልም፣ ግን በቃ በደንብ ይከፈለዋል። እሱም በቃ ስራው ተመችቶት ገንዘቡ ተመችቶት እየኖረ ነው። ስለዚህ አሁን ከዚህ ስራ ውስጥ መውጣት አይፈልግም። ከዛ በቃ የሆነ ቀን ደውሎ ዛሬውን ልጅቷ እንድትልክ ያስፈልጋለሁ። አይ የምትይ ከሆነ ግን ደግሞ እሱ ብቻውን አይደለም። እኔ እሱን አይ ብዬ ብጠቁምበት እንዳልከው የምን በፖሊስ ባስይዘው እዛ ቤተሰቦች አንድ ነገር ቢያደርግብኝስ በሌላ ሰው ብዬ ፈራው። ከዛ በቃ ዛሬውኑ እንድትልክ ያስፈልጋለሁ አለኝ። ቁጭ አረኳትኝና እንደዚህ አይነት ስራ አለ፣ በቃ ዛሬ መሄድ አለብሽ አልኳት። እሷም እሺ ብለኝ ሄደች። በቃ የተፈጠረው ተፈጠረ እንግዲህ። ከዛ ስልክሽን አጥፍተሽ ጠፋሽ፣ ቤትም ቀየርሽ። ከዛ በኋላ እሱ እኮ ነው እንድንቀይር የሚያደርገን ደግሞ ቤቱን። ስለዚህ የቀድሞ ፍቅረኛሽ ቤት እንድትቀይር የሚያደርግሽ እሱ ነው። ከዛ ደግሞ ባሌን ገፋፋሉ። ቤት ፈልግ ራሱ እኮ ነው ቤት የሚፈልግልን፣ ራሱ የምንገባበትን ይፈልግልንና እዚህ ግቡ ብሎ በቃ ከዛ የተሻለ ቤት ነገር ሲሆን ግን ባለቤትሽ ህጋዊ ባለቤትሽ ይህን ነገር አያውቅም። እሱ ምንም በማያውቀው እንግዲህ ምስኪን እንግዲህ ምንም በማያውቀው አንቺ እዚህ እዛ ስትዩ እየተንከራተተ እንትን ይላል ማለት ነው። ቢያውቅ አደጋው ለራሱ ነው። እሱ ቢያውቅ አሁን እሱ ላይ የሚደርሰው ነገር ጥሩ አይሆንም። አንደኛ ዝም አይልም። ቢያውቅ ዝም ካላለ ደግሞ እሱ ይቀድመዋል፣ ይገለዋል። ደግሞ ነግሮኛል። አንድ ነገር ኢቭን ይሄ እንዳወቀ እንኳን ትንሽ እንኳን ካወቅኩኝ ፊቱ ላይ ምናምን እንደምገለው አውቄ ብሎኛል። ስለዚህ ሰራተኛሽን እንግዲህ እንደዚህ አግባብተሽ ለሰዎቹ ሸጥሻል ማለት ነው። በጣም የምትገርሚ ሰው ነሽ ማለት ሴት ነሽ እኮ እንደው የሆነ ልትራሪ የምትችይበት መንገድ እንኳን አይኖርም ወይ? እንኳን እንድትጠነቀቁ የሆነ ነገር አታደርጊም? እንደው አንቺ እንኳን ለህይወትሽ ብትፈሪ ሲጀመር ይሄን ነገር አለማድረግ ትችይ ነበር። ግን እንደው እንኳን እንደው ማለት ማድረግሽን መደገፌ ሳይሆን እንደው እንኳን ካደረግሽ አይቀር እሷ እንኳን የሆነ የምትጠነቀቅበት መንገድ እነዛ ሰዎች ምን አይነት ሁኔታ ውስጥ እንዳሉ አይታወቅም እኮ አይደል እንዴ? ይሄኔ ከስንት ሴቶች ጋር ግንኙነት ያደርጋሉ። በዚህ ሁኔታ ደግሞ ስንት ሴቶችን ያበላሻሉ አይደል እንዴ? ስንት ሴቶች ጋር ይገናኛሉ። ኤችአይቪ እንዳንቺው ደግሞ ብዙ የተጠቁ ይኖራሉ አይደል እንዴ? ለስንቶቹ ነው የሚያስተላልፈው? የወደፊት ህይወታቸውን ስንቶቹን ያበላሻሉ? ገና ምንም የማያውቁትን ሴቶች። ስለ አሁን እኮ እኔ እሷ እንድትጠነቀቅ ብነግራት እንደተጠነቀቀሽ ካወቀ ባሌ ይሄ ነገር እንዳልተፈጠረ ቢያውቅ የቀድሞ ባሌ እውነት ነው የምልክ በቃ እኔ ልጄን ባሌንም ያው ስለ በቃ ልክ አይደለም ለራሴ ብዬ እሷም እንደዛ ማድረግ እኮ ልክ አይደለም። ግን ደግሞ ትንሽ እንኳን እንድጠነቀቅ ማድረግኝ ካወቀ ይሄ ነገር እንዳልተፈጠረ ካወቀ በዙሪያ ያሉትን ሰዎች እኔን ይግዳለኝ እንደፈለገ ያደርገኝ። ግን በቃ ልጄና እናቴ ምን አጠፉ? ባለቤትስ ምን አደረገ? በማይሆን ነገር ከሚቀጣ ብዬ ነው። እሺ ሌሎቹ ሴቶች እስቲ እንዴት ነው የምትመለሚያቸው? ከክፍለ ሀገር የምታስመጫቸው ሌሎች አሉና እንዴት ነው ይሄንን ነገር የምታደርጊው? እስኪ ያው አዲስ አበባ መምጣት የሚፈልጉትን ልጆች ፈልገን ስለዚህ ለስራ ብለሽ ታመጫቸውና ለስራ ብዬ አመጣቸዋለሁ። አንዳንዶቹን ደግሞ እነግራቸዋለሁ። ምኑን ነው የምትነግሪው? ይሄ ለዚህ ስራ ማለት አይና ሁኔታቸውን ቅልጥፍ ያሉ ከሆኑ እንዲህ አይነት ስራ አለ መስራት ትፈልጋላችሁ ነው ነው የሚሉት። ብሩን እነግራቸዋለሁ። በቃ ብሩን ስለሚያስቡ እነሱ በቃ መስራት እንፈልጋለን ብለው ነው የመጡት። ድንግልናቸውን የሚሸጡት ልጆችም አሉ ነው የምትይው? አዎ። ከዛ እዚህ መጥተው እንደዛ ለእነሱ እንደውም የሚገርም በደንብ ነው የሚከፈላቸው። አንደኛ መጀመሪያ ተደራድረው ነው የሚከፈላቸው። በደንብ ከፍሏቸው ነው ወደ ስራቸው የሚገቡት። ግን ሰራተኛሽ ልትብለጥ እኮ የተሰጣት እኮ 10 ሺህ ብር ብቻ ነው። ትብለጥ እኮ ምን መሰለክ፣ አንደኛ ፈልጋ አይደለም የሄደችው። በቃ ይሄ እንትን ነው በጣም ስላስቸገረቻቸውም ነው መጀመሪያ በላጠጥተው ምናምንም። ከዛ ደግሞ ጠዋት እሷ እንድታገኛቸው አይፈልጉም፣ ማንነታቸውን እንድታውቁ አይፈልጉም። ዝም ብሎ 10 ሺህ ቢጥለውላት ሄዱ። ተስማምታ በስነ ስርዓት ብትሰራ ኑሮ ገንዘቡን በስነ ስርዓት ይከፍሏት ነበር በደንብ እንደሌሎቹ ልጆች። አታፍሪም ደግሞ? ተስማምተው ራሱ እኮ የሚሄዱት እኮ በችግራቸው ነው እናንተ የምትገቡባቸው አይደል እንዴ? ለችግራቸው ሲሉ እኮ ነው ይህን ነገር የሚያደርጉት፣ ችግር ስላለባቸው። እውነት ምንም አንቺ በጣም ጨካኝ ነሽ ማለት የሴት ልጅ ሆነሽ የሴት ልጅ በደል የማይገባሽ በጣም ጨካኝ ሴት ነሽ። ይህን ነገር ማድረግ አልነበረብሽም። ግን አሁን ሆነም ቀረ ያ የቀድሞ ፍቅረኛሽ የተባለውን ልጅ ማግኘት እንፈልጋለን እና እሱ የት እንደሚገኝ እንዴት ከእሱ ጋር እንደምትሰሩ ይህንን ስራ እያንዳንዱን ነገር በዝርዝር አስረተሽ ትነግሪኛለሽ ማለት ነው። እሱን የምንይዝበትም ወጥመድ ታመቻችልናለሽ። ተግባባን? አዎ እነግርሃለሁ። እኔ በጣም ደክሞኛል። እኔ ከዚህ ነገር ውስጥ መውጣት እፈልጋለሁ። በቃ እሺ።
መውጣት የምትፈልጊ ከሆነ ልጅሽና እናትሽ በጤና እንዲቆዩ የምትፈልጊ ከሆነ ምክንያቱም ይህንን ነገር እንዳደረግሽ ይህንን ነገር እንደተናገርሽ ሲያቅ የቀድሞ ፍቅረኛሽ ምን ሊያደርግ እንደሚችል መቼም መገመት የሚከብድሽ አይመስለኝም። ማንም ሰው አንድ ቀን እንኳን በዙሪያ ያድር። ለዛም ነው ስልክ እኔ ያልኩኝ እኮ ከዚህ ነገር ውስጥ ከወጣሁ ቆይቻለሁ። እዚህ ነገር ውስጥም በሱ ኃይል ነው ያለሁት። ይሄ ስለማይጸጽተኝ እኔ ማድረግ ስለምፈልግ እኔ እኮ በየቀኑ እታመማለሁ። እንቅልፍ የለኝም። በጣም ብዙ ሰላም አጥቻለሁ። ባሌ ምን ሆና ነው እስኪል ድረስ ነው ሰላሜን ያጣሁትና ሰላሜ እንዲመለስ እፈልጋለሁ። በስነ ስርዓት መተኛት እፈልጋለሁ። እኔ ከዚህ ነገር ውስጥ ወጥቼ ግን ደግሞ ይሄ መሆን የሚችለው በዙሪያዬ ላሉ ሰዎች ጥበቃ ሲደረግልኝ ብቻ ነው። ምንም ችግር የለም። እኛም ሲጀመር ለራሳችንም ጥያቄ ስለምንፈልግ በሚል እናትና ልጅሽን እኛ ጋር አምጥተናቸዋል። እንግዲህ ምንም የማያውቅ ምስኪን ሕፃን ልጅሽን ይህንን ነገር እንዲሰማም አንፈልግም። ስለዚህ ነገር ምንም እውቀቱ እንዲኖረውም አንፈልግም። እንግዲህ ለረዥም ጊዜ አንቺ እዚህ አዲስ አበባ ሆነሽ ልጅሽ እንግዲህ እዛው ክፍለ ሀገር በነበረበት ያላንቺ ነው እንግዲህ የቆዩ የነበረው እና አሁንም ያላንቺ ህይወቱን የሚቀጥል ይሆናል ማለት ነው ከእናቱ ጋር ከአያቱ ጋር በመሆን። ስለዚህ አንቺ አታስፈልጊያቸውም። አንቺ ወህኒ የምትወርድ ይሆናል። ግን ይህንን ነገር ጥበቃ ማድረግልሽ ለእነሱ ከለላ ማድረግልሽ ስለ ቀድሞ ፍቅረኛሽ ወይም ደግሞ ይህን ስራ ከላይ ሆኖ ስለሚሰሩ ሰዎች ትክክለኛ ጥቆማ ስትሰጪኝ ነው። ተግባባን? አዎ እነግርሃለሁ አልኩኝ። እኔ እንዳልኩ ልጄን እናቴን ከእንትን ጠብቅልኝ እንጂ እኔ እስካሁንም ለእነሱ ነው የሁሉ ነገር ውስጥ የገባሁት። እነሱ ከተጠበቁልኝ እነሱን አሳልፌ የማልሰጥበት ምንም እኔ ለሰራው ስራ ልጠየቅበት ስንትም ዓመት ይፈረድብኝ። በቃ ጥፋቴ ነው። ይሄ ልጅ ግን ገና ልጅ ነው። በዚህ እድሜው ለምንድን ነው እንደዚህ የሚንገላታው? ለእናቴም ደግሞ በቃ ጥበቃ ይደረግላት። ለምን በእኔ ምክንያት የሁሉ ነገር ይደርስባታል? በቃ እኔ ለእነሱ መኖር ነው ሁሉ የለፋሁት። እነሱን ከጠበቃችሁ ላይ ምንም ነገር አደርጋለሁ። ስለዚህ እያንዳንዱን ጥቆማ ትሰጭኛለሽ ማለት ባልሽ አሁን በምን አይነት ሁኔታ ላይ እንዳለ የት እንደምናገኘው እሱን ልናገኝበት የምንችልበትን ሁኔታ እያንዳንዱ ነገር ትነግርኛለሽ ማለት ነው። በመጀመሪያ ደረጃ ባልሽ አሁን ያለሽበት ሁኔታ ያውቃል ማለት እንግዲህ ከታሰርሽ እኛ ጋር እንኳን ሌላ ታሪክ ጀምረን በመሀል አቋርጠን ነው እንግዲህ የመጣ ነው እና ይመስለኛል ሳምንት ያለፈው ይመስለኛል። አሁን ያለሽበት ሁኔታ ያውቃል? አዎ መቶ እኮ እስር ቤት ራሱ ጠይቆኛል። እስር ቤት መቶ ጠይቆሻል? አዎ እስር ቤት ትናንት ነው ከትናንት ወዲያ መቶ ጠይቆኛል። ከዛ ግን ከኛ ጋር ነበርሽ? ከትናንት ወዲያ ይመስለኛል። ከትናንት ወዲያ መቶ ጠይቆኛል። አዎ የተወሰነ ሰዓት አውርተን ነው ሄደው። እስር ቤት መቶ ነበር። እርግጠኛ ነሽ መቶ ነው ሄደው? አዎ ግን ምንድነው ስለ እኔ እንደታሰርኩ የሚያውቀው በራሴ ኬዝ ነው ባሌ ላይ በመማገጥ። እሱንማ እኛም የምናውቀው የነበረው በባልሽ ኬዝ ነው እስር ቤት አስገብተን እንግዲህ እኛ ጉዳዩን ጨርሰናል ብለን ወደ ሌላ ኬዝ የገባ ነው። ሌላ ጉዳይም ስንሰራ የነበረው በዚህ ምክንያት ነው እና አሁን በመሀል ነው እንግዲህ ሰራተኛሽ መጣ ይሄንን ሁሉ ነገር ባነገን ይሄን ጉዳይ ባላወቅ ነው ነበር። ስለዚህ በሰራተኛሽ ምክንያት እኛ የሚያወቅ ነው። ስለዚህ እሱ የሚያውቀው አሁን አንቺ ባልሽ ላይ በመማገጥ ባልሽ ላይ በመወስለትሽ ብቻ ነው ማለት ነው። አዎ እንደዛ እንደታሰርኩ ነው የሚያውቀው። እሺ መልካም። ስለዚህ እንግዲህ አሁን ማለት የት ልናገኘው እንደምንችል ወይም ደግሞ የት አካባቢ እንደሚኖር እያንዳንዱ መረጃ ለእኔ ትሰጭኛለሽ ማለት ነው። ያው እንዴት ነው እስቲ የሚያሳልፈው? እሱ በምን አይነት ሁኔታ ላይ ነው የሚገኘው? ያለውስ እንዴት ነው? ያው ሰፈር ውስጥ ነው የሚውለው። እዛው እኔ የምከራይበት አካባቢ የሆነች ቤት ተከራይቶ እዛው አካባቢ ነው የሚውለው። ስለ በቃ ሱሰኛ ምናምን ስለሆነ ስለዚህ ራሱ ቤት ይፈልግልኛል ብለሽኛል ቅድም። ቤት በፈለገልሽ ቁጥር ራሱ እየተከታተለሽ ይሄዳል ማለት ነው? አዎ እየተከተለኝ በቃ ምንም ነው ማድረግ የማልችለው ከሱ የሆነ ቦታ ላይ አገኘዋለሁ ራሱ። ቆይ ይሄንን ሁሉ ስራ እየሰራችሁ ገንዘብ ታገኛላችሁ አይደል እንዴ? ከዚህ የተሻለ ህይወት አይኖርም ነው? ሁሌ ይሄን ህይወት ነው የሚኖረው? ያው እንደነገርኩ ሱሰኛ አይደለ? በቃ እሱ የሚፈልገው የሆነ ሰዓት ይቅማል ምናምን እሱ ሰፈር ውስጥ የሆነ ቦታ ይቅማል። እሱ ነው የሚያስደስተው። በቃ መጀመሪያም የመጣበት ነገር ስለሆነ የሆነ ሌላ ቦታ ሄዶ መዋል ምናምን አያውቅም። በቃ ሰዓቱ ሲደርስ ይቅማል፣ ማታ ይጠጣል፣ ይተኛል። እንደዚህ ነው ላይፉ። ከዛ ያው በገንዘቡም በቃ እንዲህ ነው እንትን የሚልበት መቀለጃ ነው ለሱ ገንዘቡ ራሱ። በቃ ህይወት ሁሉ እንደዚህ ነው። አሁን የሆነ ቦታ ብትሄድ ሳትጠጣው። ስለዚህ ያው የሚያገኘው ብርም ሲጀመር በወንጀል ውስጥ እንትን የተዘፈቀ ብር ስለሆነ የሚያገኘው አምጥቶትም በሱስ በምናምን ነው የሚያጠፋው ነው እንግዲህ። ስለማይለፋበት ለሱ ምንም ይሄ ቁም ነገር ላይ የሚውለው ምንም ነገር የለም እንጂ እኮ እንደሱ ገንዘብ ማግኘት ቢሆን ኖሮ ለራሱ አይደለም ለስንት ሰው የሚተርፍ ሰው ነበር። ተከራይቶ መኖሩም እሱ የለበትም ነበር። የሚውልበትን ቦታ ታውቂያለሽ? ጫት የሚቀምበትን ቦታ ታውቂያለሽ ማለት ነው? ኧረ እዛ ሰፈር ውስጥ ነው የሚቀመው።
አሁን ብትሄድ ታገኘዋለህ ራሱ። እሺ ምንም ችግር የለም። መቼም እንግዲህ ይሄንን ስራ አሁን አንቺ ባትኖሪ ራሱ እየቀጠለ እንደሚሆን እርግጠኛ ነኝ። አዎ ምንም ችግር የለም። እንግዲህ ያለውን ሁኔታ እኛ በዝርዝር ቀስ ብለን እናጣራለን ማለት ነው። እዛው የተባለበት ቦታ አሁን አንቺ ለእኔ ባልደረቦች አድራሻውን ትሰጭልኛለሽ። እዛው ድረስ ሄደን መንደር ውስጥ ነው ያለው ተብለናል። መንደር ውስጥ ሄደን የምናገኘው ከሆነ እንሞክራለን ማለት ነው። ከዛ በፊት ግን እንግዲህ ከካሜራ ጀርባ አንዳንድ ምልክቶች እየሰጡኝ ነው። አንዴ እነሱን ወርጄ ተመልሼ የምመለስ ይሆናል። እሺ እንግዲህ ከካሜራ ጀርባ ምንድን ነው የሰማሁት? ትብለጥ እንደመጣችና ያለችበትን ሁኔታም ማለት ነገሩን ስላሳሰባት ያለችበትን ሁኔታ ማወቅ እፈልጋለሁ። ምክንያቱም ትናንትና እንደዚህ የሆነችው እሷ በእነሱ ምክንያት ነው። ያለችበት ሁኔታ ማወቅ እፈልጋለሁ። አመነችው የሚለውን ነገር መስማት እፈልጋለሁ ትላለች። እዚሁ እኛ ጋር ነው እንግዲህ ያለችው። ስለዚህ እሷንም አስገብተን ከእሷ ጋር የተወሰነ ቆይታ ማድረግ እንፈልጋለን። ከመጣች አይቀር ያለችበትን ሁኔታ ማመኗንም እንድትሰማ ስለምፈልግ ትምጣና እንግዲህ አስገቧት። ምንም ችግር የለም። ከካሜራ ጀርባ ያላችሁ እሷን አዘጋጁና አስገቡልኝ። እንግዲህ ውድ ተመልካቾቻችን ከትብለጥ ጋር ተመልሼ የመጣ ይሆናል ማለት ነው። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ። ውድ ተመልካቾቻችን እንግዲህ ከትብለጥ ጋር ተመልሰን መጥተናል ማለት ነው። ያው ብዙ ነገሮች እየሆኑ ነው። ብዙ ነገሮች ተፈጥረዋል። በጣም አሰቃቂና አስደንጋጭ ነገሮች እየተፈጠሩ ነው። ማለት ለመስማት የሚከብዱ ነገሮች። በእንደዚህ ልክ ሰው እንደዚህ አይነት ክፋት ይሰራል ወይ እንደዚህ አይነት ነገር ያደርጋል ወይ ብለን ለእኛ ራሱ በጣም እስክንገረም ሆነናል። እንግዲህ ትብለጥ ያው ልፋታችን ምን አልቀረም። ምክንያቱም እዚህ ጋር አምናለች። እንግዲህ ትዕግስት የተፈጠረውን ነገር ሁሉ ነገር አምናለች። እንዲሁም ደግሞ አሳልፋ ልትሰጠን ቃል ገብታልናለች እና ባለቤቷንም እንግዲህ በዚህ አጋጣሚም በመሀል እንግዲህ አሁን እንትን ብለንበት በነበረ ሰዓት ለካሜራ ጀርባ ላሉ ሰዎች የእሱን አድራሻ ሰጥታለች። እዛ አካባቢ እንግዲህ የኛ ባልደረቦች ሄደው እያጣሩ ነው። ነገሮች እንዴት ነው የሚሆኑት? እንደ ዱርዬ መስለውም ይሄዱ አሉ። ስለዚህ ያለውን ሁኔታ ያጣራሉ። ጫት ቤትም ውስጥ ድረስ ገብተውም ያለውን ነገር ለማጣራት እንግዲህ የሚችሉትን ያህል ጥረት ያደርጋሉ። ያሉበትን የደረሱበትን ነገር ዛሬውኑ አሁኑኑ የሚያሳውቁኝ ይሆናል ማለት ነው። እስከዛ ግን እኔ ከእናንተ ጋር አንዳንድ ቆይቶችን የማደርግ ይሆናል። የነገርሽንም ቦታ ብዙ ሩቅ የሚባል ስላልሆነ አሁኑ እንዳፍታ ደርሰው የሚመጡ ይሆናል ማለት ነው። ያለውን ነገር አጣርተው ሲያሳውቁን ለእናንተ የምናሳውቅ ይሆናል ማለት ነው። እንግዲህ አብራችሁን እንድቆዩ ስለአሁንም በአክብሮት ተጋብዛለሁ። ትብለጥ እንግዲህ በመጀመሪያ ደረጃ ያው ራስ ነሽ እንግዲህ የመጣሽው ዛሬ ያለውን ሁኔታ ማወቅ እፈልጋለሁ። አመነች ወይ ምን ተፈጠረ የሚለውን ነገር አንቺም መስማት ስለፈለግሽ እንግዲህ መተሻል ማለት ነው ወደዚህ እና ያው እንግዲህ እንደነገርኩሽ እሷ አምናልናለች። የተፈጠረውን ነገር ሁሉ አምናለች። አንቺም በመጀመሪያ ዛሬ ትንሽ መረጋጋትን አይቼብሻለሁ። ትናንትና ለሁለት እንግዲህ ደብደባችሁ ያደረሳችሁትን ጉዳት እንግዲህ ያያችሁ ነው። በእርግጥ እሷም ከህመሟ ጋር ተጨማምሮ ነው እንደዚህ ልትሆን የቻለችው። ደህና ነች፣ ምንም አልሆነችም። ግን ለእያንዳንዱ ነገር ቅጣቷን ታገኛለች። ነው እንደዛ መሆን ያለበት፣ ምንም ጥያቄ የለውም። ማለት እዚህ ጋ የማንም ፍትህ መጓደል የለበትም። እናም ደግሞ ሁለታችንም ስሜታዊ ስላደረገች እና ስላናደደች ነው እንጂ ሁለታችንም እንደዚህ ማድረግ ፈልገን አይደለም። እኔም እሷን የመጉዳት እንትን የለብኝም፣ እህቷም ናት እሷ እና ያው ተረድተናል ብዬ አስባለሁ። ማለት ከነበርንበት ሁኔታ ነው እንጂ እሷ እንደዚህ እንትን ማለት ፈልገን ይገባኛል። በሰዓቱም እሷ ስትናገር የነበራቸው ነገሮች ተገቢ አልነበሩም። ብዙ አጠያፊ ነገሮችን ስትናገር ነበረ። እንግዲህ ትዕግስት ያው ትብለጥ እንግዲህ አጠገብሽ ያለችው አሁን ለእኔ ስትኝ የነበረው እንግዲህ ጥሩ ልጅ እንደሆነች መልካም ልጅ እንደሆነች ግን በባልሽ ተገፋፍተሽ ይሄን ነገር እንዳደረግሽ ውስጥ ነግሪኝ ነበረ። እንግዲህ ይኸው እራሷ እዚሁ አለች። ቢያንስ እንኳን አሁን ነገሮች አልፈዋል። አንዴ የሆኑት ሆነዋል። ለእያንዳንዱ ነገር ቅጣትሽን የምታገኝ ቢሆንም አጠገብሽ ናት። ይቅርታ መጠየቅ አለብሽ። ይቅርታ እንድጠይቂያት እጠይቅሻለሁ ማለት ነው። የእውነት አሁን እንደዚህ ባልታመምና እግሯ ላይ ወድቄ ይቅርታ ብጠይቃት ደስ ይለኝ ነበር። ያው መነሳት አልችልም አሁን እና ይቅርታ ብጠይቃት ነው ያልሽው? ተረጋጊ። ስለምን ይቅርታ የምታወሪው? የአንቺ ይቅርታ የእኔን ህይወት ይመልስልኛል? አንቺ ስንት ነገር እንዳሳጠሽኝ ግን ታውቂያለሽ? ማለት ፈሪ ይቅርታዬ በሶስት ቃል እንደምታስቢው ቀላል አይደለም። እሺ ምንም የሚመልስልኝ ነገር የለም ለኔ ምንም። እሺ በቃ ተረጋጊ። ስለመረጋጋት ምናምን አታወሪ። ከቻልሽ ባታወሪ በቃ ድምፅሽን ራሱ ባልሰማው። ይቅርታ ትያለሽ እንዴ? አታፍሪም እንዴ? የአንቺ ይቅርታ የኔን ህይወት ይመልስልኛል? የኔን ክብር ይመልስልኛል?
ስንት ነገር እንዳደረግሽ ላስታውስሽ እንዴ? አውቄ አይደለም ደግሞ አታፍሪ። ይቅርታ በቃ አውቄ ያደረኩት አንድም ነገር የለም። ምንም የምረዳሽ ነገር የለም። በእናትሽ አውቄ አይደለም ትላለሽ እንዴ? በስስ ጮቺ እና ምን ይቅርታ መጠየቅ ስላለባት ነው። ምንም ቢሆን በደልን በድላለች። አታፍርም እንዴ? ይቅርታ መጠየቅ ግዴታዋ ነው። ምክንያቱም ማለት አሁን በእርግጥ የሚፈጥረው ነገር የለም፣ የሚቀይረው ነገር የለም። ለእያንዳንዱ ነገር ቅጣቷን ታገኛለች። ግን ሆነ ምን ትለውን ተቃም ቢያንስ ማለት ምንም አለ ማለት ይሻላል። ይቅርታ ማለት እንደምታስቢው ቀላል አይደለም። እሺ አይገባሽም። እኔ ሊገባሽ አይችልም። ገባሽ? ሳይገባኝ ቀርቶ አይደለም። አይገባሽም። ግን በቃ ምንም አማራጭ ስላጣው ነው ይሄን ያደረኩት። ብዙ አማራጭ ነበረሽ። አማራጭ ስላጣው አትበይ። አማራጭ አጥቼ ነው። ምን ማድረግሽ ነበር በሰዓቱ? ብዙ ምርጫዎች ነበሩሽ። ህግ ጋር መሄድ ትችይ ነበረ። ህግ ጋር መሄድ አልችልም። ህግ ጋር መሄድ ብዙ ሰዎችን አጣ ነበረ። በቃ እኔ በባሌም ጥበቃ እንዲደረግልሽ ማድረግ ትችይ ነበረ። ይሄው እኛ እኮ አሁን መተን እኮ ሁሉን ነገር አድርገናል አይደል? ይኸውልህ ህግ ጋር ደርሶ እስኪጣራ ድረስ ህግ ጋር ደርሶ ነገሮች እስኪጣሩ ድረስ ልጄና እናቴን አጣለሁ፣ ባለቤቴን አጣለሁ። እኔ እኮ ለእናትሽና ለልጅሽ ጥበቃ እንዲደረግልሽ ማድረግ ትችያለሽ። ማንኛውንም መረጃ በምትሰጭበት ሰዓት ለእናትና ለልጅሽ ቅድሚያ ጥበቃ ተደርጎልሽ ያለውን መረጃ ደግሞ መስጠት ትችያለሽ። ግን አንቺ ስራውን መስራት ስለምፈልጊ ገንዘቡ ስለጣፈጠሽ የምታገኙ ገንዘብ ስላሳሰበሽ ነው ይህን ነገር እንትን ያላለሽ። አሁንም ደርሰሽ ለማድበስበስ አትሞክሪ። ለማድበስ አሁን እኮ እውነቱን እያወራሁ ነው ያለሁት። ይህን ስራ የመስራት ምንም እንትኑም የለኝም። ስላልፈለግኩ ነው የተውኩት አይደል? ግን ደግሞ በቃ በማስፈራሪያ እንትን ባል የሚሰጠኝ ገንዘብ ለእኔ በቂ ነው አልኩህ እኮ። በቂ ገንዘብ ነው። በስነ ስርዓት እየኖርኩ ነው ያለሁት። ሁሉም ነገር ተሟልቶልኝ እየኖርኩ ነው ያለሁት። ለራሴም ለልጄም ለእናቴም ተርፌ እየኖርኩ ነበር። ግን ደግሞ በቃ በዚህ መሀል አሁን እኮ አስቼባይ ፈታ እኮ የሁሉ ነገር ባልመጣ ነበረ። እኔም አርፌ ቁጭ ብዬ ነበር። ሰዎቹንም እንዲማድረግ አቁሜ ነበረ። ግን በቃ ቢሆን ትልቅ ወንጀል ራሱ ተሻል እዛ ባልሽ ላይ ራሱ የሰራሽው በደል አይደለም። ፖሊስ ጋር መጠቆሜን ካወቀ እሱ ወይም ደግሞ ነገር ማድረግን እሱ ካወቀ ምንም ሰከንድ አይቆይም እናቴን ሲያሳጣኝ። ድንገት እንደው ለልጄ ርህራሄ ሊኖረው ይችላል ልጁ ስለሆነ። ከዛ ውጭ ግን እናቴን ወዲያውኑ መሰጠኝ። ባሌም ተመልሶ ወደ ቤት አይገባም። ደግሞ ምንድን ያስጠነቀቀኝ የሆነች ነገር ኮሽ ያለች ነገር ብሰማ ባልሽንም ልጅሽንም እናትሽንም አታገኝም ነው ያለኝ። በቃ ፈራሁ። ሰው አይደለሁ ፈራሁኝ። እኔ ደግሞ ይሄ ነገር ለፖሊስ ጠቁሜ ትንሽ እንኳን የሆነ ነገር እሱ ቢያውቅ ብዬ ፈራሁኝ። ይቀጥል እሱ ብቻውን አይደለም ብዙ ሰዎች ያውቃል። በሆነ መንገድ ቢቀርመኝስ? እሺ አሁን አንቺን ለማድበስበስ ወይም ለማስተባበል የምታደርጋቸው ነገሮች ሊሆኑ ይችላሉ። ሆነም ቀረ ግን ውድ ተመልካቾቻችን ይህንን የተባለውን ግለሰብ እንግዲህ እኔ ባልደረቦች እያፈላለጉ ነው። በዚህ አጋጣሚ ተብለጥ አንቺም ከመጣሽ አይቀር ይህ ግለሰብ እውነት የሚገኘው ሰው እሱ ነው አይደለም የሚለውን አንቺም እንድታጣሪልን ስለምንፈልግ መምጣትሽ ለእኛ አሪፍ አጋጣሚ ነው። እንግዲህ ከመጣሽ አይቀር ከተሳካላቸው እንግዲህ የእውነት ከተሳካላቸው አንቺ በአካልም ስለምታውቂ በእርግጥ እኛም በፎቶ እናውቀዋለን። ነገር እየሆነ እርግጠኛ ለመሆን የሚመጣውን ሰው ያው እዚህ ሆነሽ ከኛ ጋር ያለውን ነገር እውነት እሱ ሆኖ እሷ የጠቆመችን ቦታ ትክክል ሆኖ ሰውየውን አግኝተ ነው ወደዚህ ከመጣ የምታረጋግጭልን ይሆናል ማለት ነው። እሺ እኔ ደስ ይለኛል። ምንም ችግር የለውም። በደንብ ነው የማስታውሰው እንዳልኩ ነው የምረሳቸው ሰዎች ስላልሆኑ ምንም ችግር የለውም። ያው እንግዲህ ተደጋጋሚም ከዚህ በኋላ ልንጠራሽ እንችላለን። ምክንያቱም ከሱ በላይም ደግሞ አሉ ያኔም ደግሞ ጥቃት ያደረሱብሽ ሰዎች አሉና እነሱ ላይም ፍትህ እስኪሰጥ ድረስ እነሱም ለወንጀላቸው ቅጣታቸውን እስከሚያገኙ ድረስ በማንኛውም ሰዓት አንቺን እንግዲህ ልንጠራሽ እንችላለን እና ለዚህ ነገር መሰላቸት እንዳይኖር ያው ከወዲሁ ቀድሜ ላሳስብሽ ስለፈለግኩኝ ነው። ምክንያቱም ሁሉም የእጃቸውን ማግኘት መቻል አለባቸው። ግድ ነው። ልክ እንደኔ ያለቀሱ ልክ እንደኔ የተጎዱ እህቶች ስላሉ እኔ እንደ ራሴ አድርጌ ስለማስበው በፍጹም ለራሴ ስለማደርገው እና ይሄ በፍጹም ስጋት አይገባችሁ። ለዚህ ችግር የለውም። እንግዲህ ውድ ተመልካቾቻችን ያው እንግዲህ እንዳልናችሁ ቴሌግራማችን ከላይ አለ። እንግዲህ ዲስክሪፕሽን ላይ ቴሌግራም ቻናላችን አለ። በዛ እየገባችሁ ስለዚህ ነገር ይሄ ታሪክ እኔን ይመለከተኛል፣ እዚህ ታሪክ ላይ እኔም አንዷ ተጠቂ ነኝ የምትሉ ካላችሁ ለምስክር እያንዳንዳችሁን ስለምንፈልግ እዚህ ነገር ውስጥ አለበት የምትሉት በሙሉ እባካችሁን ለእኛ ጥቆማችሁን ስጡን ስል በአክብሮት ተጋብዛለሁ። ኮሜንት ላይ ሳይሆን ቴሌግራም ቻናላችን ላይ የመጣችሁ እኔ የዚህ ነገር አንዷ ተጠቂ ነኝ ብላችሁ አስቀምጡልን። እኛ ደግሞ አግኝተን እናንተን የምናወራችሁ ይሆናል ማለት ነው። ስለዚህ መረጃችንን በዚህ መልኩ ካጠናከርን ያለውን ነገር እንግዲህ አብረን የምናየው ይሆናል ማለት ነው። እስቲ ከካሜራ ጀርባ ሄጄ ምን ላይ ደረሱ፣ ምን ተፈጠረ የሚለውን ነገር ደግሞ አጣርቼ ለእናንተ ለማሳወቅ እመለሳለሁ። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ። እንግዲህ ውድ ተመልካቾቻችን የኔ ባልደረቦች በሰጡኝ ጥቆማ መሰረት
ወደዚህ መጥቻለሁ ማለት ነው። እዚሁ አካባቢ ነው፣ መንደር ውስጥ ነው የሚቆመው ተብለናል። እዚሁ አካባቢ ነው የሚገኘው። ስለዚህ አሁን እየወጣ እንደሆነ ከጀርባም የኔ ሰዎች አሉ። እኔም እንግዲህ አስፈላጊ ከሆነ መሳሪያ ይዣለሁ። ስለዚህ ይህንን ይዘን አካባቢ ጭር ያለ ነው የምንከታተል ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። ካሜራማን ደበቅ ብለህ እዛች ጋር ትከታተለኛለህ። ያለውን ነገር የምናሳያችሁ ይሆናል ማለት ነው። አብራችሁን ቆዩ። ሲመጣ እንግዲህ የምንጠብቅ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን የሚመጣው ልጅ እሱ ነው መሰለኝ። ከጀርባ ሆኜ እንግዲህ አስፈላጊ ከሆነ ይኸው ከጀርባ መሳሪያ ይዣለሁ ማለት ነው። ስለዚህ ነገሩን አብረን ምን ይሆናል። አስቻለው አይደለ? ለአንዳንድ ጉዳዮች ፈልጌ ነበርና ለምን ፈልጌ አስቻሉኝ? ለምን ፈልጌ አስቻሉኝ አይደለ? አዎ ለምን ፈልጌ? ምንም ነገር ላትንቀሳቀስሽ። ምንድነው እየተደረገ? ለአንዳንድ ጉዳዮች እንፈልጋለን። ምንድነው እየተደረገ? ዞር ወደዛ ዞር። ከጀርባ ያላችሁ ከኋላም ያላችሁ ሁላችሁ ወደዛ አድርግልኝ። አያችሁ እኔን ሰዎች ና ምንድነው ከኔ የምፈልገው? ቁጭ በልና ይኸውልህ እያንዳንዱን ነገር የምትናገር ይሆናል። እሺ ምንድነው ፈልገው ከኔ? ዞር አድርግልኝ ወደዛ። መኪናውን አምጡት ወደዚህ። አሁን ይዘህ ነው የምንሄድ ነው የሚሆነው። ወደዛ ተነስ። ልቀቀኝ። እየሰማኸኝ ነው? ልቀቀኝ። ይኸውልህ ምንድነው ከኔ ፈልገው? ቁጭ በል አርፈህ። ምንድነው የምፈልገው ነገር? በጣም ትልቅ ወንጀለኛ ነህ። የምን ወንጀለኛነት ነው የምታወራው? በብዙ ወንጀል ስትፈለግ የነበርክ ሰው ነህ። አርፈህ ዝም ብለህ ቁጭ በል። እየሰማኸኝ ነው? ምንም የምታስፈራራኝ ነገር የለም። ምን ሳረግ አይተኸኝ? ይኸውልህ ትሰማለህ? ምን ሳረግ አይተኸኝ? አታስፈራራኝ። ወደዛ ሂድልኝ። የማይሆን ነገር አደርጋለሁ ብትል አይተሃል አይደል? የያዙን ሰዎች አይታቸዋል። ምንድነው ከኔ የምፈልጉት እያልኩ ነው። ከኔ የምፈልጉት ነገር አለ? ንገረኝ። አዎ ብዙ የምንፈልገው ነው። ምንድነው የምፈልገው? ዝም ብለህ እንዴት ነው እየደበደብከኝ የምታመጣኝ? ዝም ብለህ አርፈው አሁንም ቁጭ በል። አሁንም አርፈው ቁጭ የማትል ከሆነ ይታዩሃል አይደል? እነዚህ ከጀርባ ያሉ ሰዎች እነዚህ ጎረምሶች አንተን ለመደብደብ ነው አሰብስበው የሚጠብቁት። አታውቀኝም ማለት ነው። በደንብ ነው የማውቅህ። እንዲህ ሸፋፍነህ ደባብቀህ የምታመጣኝ በደንብ ነው የማውቅህ። ምን ልታረጊ ነው ያመጣኝ? በደንብ ነው ስለ አንተ ምን ልታረጊ ነው ያመጣኝ? እሱን እንግዲህ አሁን በዝርዝር የምነግርህ ይሆናል። ትሰማኛለህ? ተረጋግተህ እያንዳንዷን ነገር በትክክል ትናገራታለህ። ሰውዬ እኔ የምሄድበት ቦታ አለኝ። እየሰማኸኝ ነው? ብዙ የምሄድበት ቦታ አለ። እየሰማኸኝ ነው? የትም አባት ሄድም። ትሰማኛለህ? ከዚህ በኋላ ከእኛ እጅ አትወጣም። ምን ማለት ነው? ትበሰብሳታለህ። እስር ቤት ትበሰብሳታለህ። ፖሊስ ናቸው ወይ ንገረኝ። ከህግ አካላት ጋር የምንሰራ የህግ ሰዎች። ምን ያገናኘዋል ከኔ ህይወት ጋር? ብዙ የሰራሃቸው ወንጀሎች አሉ። ምንም ምን ስሰራ ማስረጃ አለ? ማስረጃ አለ ወይ? እስቲ አስታውስ። ምንም የማስታውሰው ነገር የለም። እየሰማኸኝ ነው? ማስታወሻ እንትን አለ? ማስረጃ አለ? አለኝ ብዙ ማስረጃዎችን አሳየኝ። ሁሉንም እያንዳንዱን ማስረጃ ከአንተ ጋር ጊዜ አላቃጥልም። እየሰማኸኝ ነው? እምሄድበታለሁ። አርፈህ ቁጭ በል ብያለሁ። እነዚህ ሰዎች አንተ ላይ ድብደባ እንዳደርሱ ትፈልጋለህ? አርፈህ ቁጭ በል። እሺ ጫፌን አትንከኝ። ወደዛ ሄድልኝ። ገና አጋጭሃለሁ። ትሰማኛለህ? አታውቀኝም። አልተነካህም። ወደዛ ሄድልኝ። እዛ ጋር ሆነህ ራስህን ጠብቅ። አውራ ከእኔ ጋር አትነጋገር። ጭራሽ ይኸውልህ እንድትደነፋ አልፈቅድልህም። እሺ እሺ በል። ገና ብዙ ድብደባ ይደርስብሃል። ካስፈለገ አስፈላጊ ከሆነ እየቀጠቀጠን እናወጣጣሃለን። ጭራሽ በገዛ ሰፈሬ ማን ስለሆናችሁ ነው? አስቻለው ማን ስለሆናችሁ ንገረኝ። አስቻለው አይደለህም? አጣርተህም ስሜን እንትን በላል ማለት ነው። አስቻለው ነው ስሜ። ማንም ያውቀዋል። ወጥተህ ሰፈር ማንንም ብትጠይቅ ማንም ያውቀኛል። ስለ ነገሩ ምንነት እኔ ከማስረዳቴ በፊት አንድ ሰው እዚህ ጋር አመጣለሁ። ያንን ሰው የምታስታውሰው ከሆነ የምን ሰው ነው የምታመጣው? የምን ሰው? እዚህ ነገር ላይ ጥቃት የደረሰበት በደል የደረሰበት አንድ ሰው አለ። አንተ አርፈህ ቁጭ በል። ልቀቀኝ። ሌላ ነገር እንዲፈጠር ማትፈልግ ከሆነ አርፈህ ቁጭ በል። ስለምታወራው ነገር ምንም የማውቀው ነገር የለም። እየሰማኸኝ ነው? አሁን የማመጣውን ሰው ታውቀዋለህ? የት አውቀዋለሁ? የት ነው የማውቀው? አርፈህ ቁጭ በል። የትም አላውቅም። እየሰማኸኝ ነው? አታስፈራራኝ። ትሰማኛለህ? አታስፈራራኝ። ሌላ ነገር ውስጥ እንድንገባ አታድርግ። ከካሜራ ጀርባ ያላችሁ ትብለጥን ወደዚህ እንድታስገቡልኝ እፈልጋለሁ። ምክንያቱም እሷን ሲያያት ምን እንደሚል መስማት እፈልጋለሁና የምታይ ይሆናል። እያንዳንዱን ነገር አሁን የምታይ ይሆናል። አስገባ፣ ችግር የለም። ነይ ግቢ። ታውቃታለህ? አላስታወስካትም? እሱ ነው አይደለ? እኔን ማለት ረሳኛችንም ታውቃለህ። በደንብ ታውቂዋለሽ አይደል? አዎ በደንብ። ራሱ ነው። ምንድነው የምታወራኝ? ነይ ቁጭ በይ። ምንድነው የምታወራው? ቁጭ በይ። የምትተዋወቀው በደንብ ነው የምታውቀኝ። በደንብ የት ነው የማውቅሽ? ታውቃታለህ? የት ነው የማውቃት? አላውቃትም። እኔ ጠጋ ቤት ብለጥ እንግዲህ እኔ ልሂድ። አርፈህ ቁጭ በል። እየሰማኸኝ የምሄድበት አርፈህ ቁጭ በል። ሰማኛለህ? አርፈህ ቁጭ በል። ውድ ተመልካቾቻችን እንግዲህ ተብለጥን አላቅም እያለ እየካደን ያለው አላቃትም። የት ነው የማውቃት? አይተሽ ያውቃል? የት ነው የማውቃት? አላቃትም። አንተ ችግር ምንድን ነው? ነገር እዚህ የመጣህበትን ጉዳይ በደንብ ተረድተዋል ብዬ አስባለሁ። ምንም የምረዳው ነገር የለም። የት ነው የማውቃት? እኔ በግድ ወቃት ነው የምትለኝ? እንደሱ አይመሳሰሉ። እያስፈራራኝ ነው ጭራሽ። ስንት ብዙ ንጹሐን ሴቶችን ክብራቸውን ሲጠብቁ የቆዩትን ድንግል ሴቶች ነገር ነው ምንም ማለት ለባሰማኝ። እሷን የምመስል 7 ሰው አለ እዚች ዓለም ላይ
እየሰማኸኝ ነው? እሺ ይሄ የትኛው መጭበርበሪያ ነው? ምንም እንትን አትበለኝ። እየሰማኸኝ ነው? እየሰማሁ ነው። በቃ ወደዛ ሄደኝ። እኔ ልውጣ አሁን። ወዴትም አባቱ ጣም። እሺ እሱን አይደል በጣም በዝቶበታል ማለት እኔ ልትረሳኝ አትችልም። እንደማትረሳኝ በጣም እርግጠኛ ነኝ። ዝም በል በእናትህ ወደዛ። ከአንቺ ጋር ምንም አይነት ትውውቅ የለኝም። በደንብ ምን ክብርሽን ወቂ፣ ራስሽን ጠብቂ። እዛው ጋር ከኔ ጋር መጣላት የምትፈልጊ ከሆነ ውጪ እናወራለን። እየሰማሽኝ ነው? ክብርሽን ወቂ። እየነካኋት አይደለም፣ እየሰማኝ ነው። ትዕግስት የምትባል የቀድሞ ፍቅረኛ ወይም ደግሞ የልጅህ እናት የሆነችውን ትዕግስትን አይመለከትም፣ ስለማንም አይመለከትም። እየሰማኝ ነው? ወንጀለኛ ነኝ ያልኩ ነው። ሰውዬ ትሰማኛለህ? እዚህ ወንጀል ላይ ተሳታፊ ነህ። ማስረጃ አምጣና አሳይሃል። ማስረጃ አምጣና አንደኛ ማስረጃ እሷ ነች። አላቃትም ችልሽ አታጋደም። በቃ እሺ፣ የትም አላቃ ምንም ችግር የለውም። ገና ሌላም ማስረጃ አመጣልሃለሁ ካስፈለገ። አሁን ደና ቀድሞ ፍቅረኛህንም ማስገባት እችላለሁ። ደና ከምሰራበት ቦታ ነው አንጠልጥለ ይዘህ የመጣኝ አይደል? ምንድን ነው የምትሰራው? ማንም እንትን አይልም። እዛ ጫት ቤት ምንድን ነው የምትሰራው? ምን አገባ? አይመለከትም። እንደፈለኩ ላድርግ። ላቅም ላጭስ ምን አገባ? ይመለከታል ስለኔ? እኔ ስለአንተ ህይወት ምንም የሚያገባኝ ነገር የለም ግን ስለ ንጹሃን ሴቶች ህይወት ግን በደንብ ያሳስበኛል። ስለዚህ እነሱ ላይ ስለምታደርሰው በደል በደንብ ያሳስበኛል። እሺ እዛው ክብርን ጠብቅ፣ ራስን እንትን በል። ጫፌን አትንካኝ። አልነካውም። አትነካኛው። ከዚህ በላይ ልክን አስገባሃለሁ። እሺ አታቀኝም። የት ታቀኛለህ? እኔ ካሜራ አጥፍቼ ከመጣው በጣም መጥፎ ነገር ነው አንተ ላይ የሚከሰተው። በገዛ ሰፈሬ ነው የሁሉ ነገር እያደረክ ያለው። ጭራሽ እየሰማኝ በገዛ ሰፈር ከዚች ሰፈር እወጣለሁ ብለህ የምታስብ ከሆነ እሱን እንግዲህ ምና ይሆናል። ምንም ችግር የለም። አንተ ገዛ ሰፈር አንተ ማን ስለሆንክ ነው? ቆይ ከሌላው ተለይተህ አንተ ከህግ አካላት ጋር የምሰራ ሰዎች ነኝ። የህግ አካላት ምንም አይመለከተኝም። እኔ ማስረጃ እስካልያዝኩ ድረስ የህግ ልብስ የለበሱ ሰዎችን አሁኑኑ ማምጣት እችላለሁ። እሺ እኔ እንዳንተ አይነት ወንጀለኛ በእንደዚህ አይነት ትዕግስት የማወራው የምፈልገው ጉዳይ ስላለኝ ነው። የማንንም እዚህ መንደርተኛ ሴት ታመጣና ከኔ ምን ያገናኘዋል ከኔ ጋር? መንደርተኛ የታውቃታለሁ። መንደርተኛ ነች። የታውቃታለሁ። ባለሳሳት ከአንድ ዓመት በፊት ስንት አይነት በደል እንዲደርስባት ያደረካት ሴት ማን? የድሮ ፍቅረኛ ጋር ማን ዞር ብሎ ያታለች? በምትገባበት ሰዓት ታውቃታለህ። መንደርተኛ ሴት እንደምታውቃት እያንዳንዱ ነገር በዝርዝር ትናገራለህ። መንደርተኛ ከየትም ለቃቅም ያመጣት። ተረጋጊ። ማን? እኔ ነኝ። ሰው ተሳሰሽ እንደውን ሰው ተሳሰሽ እኔ ሰውዬ አትካድ። ተረጋጊ። መረጋጋት ወደዛ ይልኝ። አንቺ ነይ ተረጋጊ። በቃ አረጋጓት። አረጋጓት። እዛው ልጅ ያዟት። ከኔ ያመጣው እቺን ሴጣን ዝም በል። ከኔ ምን ራፈልጉት እናንተ? ቆይ ነገር አፍህን ዝጋ። ውድ ተመልካቾቻችን እንግዲህ እኔ አስቻለው ላይ ነው እንዲህ የሚገነፉት። አላወቁኝም እኮ ማለት ነው። እኔን አስቻለው ላይ አንተ አስቻለው። አሁን ትዕቢትን ስናስተነፍስልህ ያኔ የምታወራ ይሆናል። እሺ ዋጋ ትከፍላለህ። ይሄንን ያክል እየታገስኩ ያለሁት ዋጋ ትከፍልበታለህ። እስካሁን ላረጋችሁኝ ነገር ዋጋ ትከፍላለህ። ቆንጆ አድርገህ አንተም እነሱም ዋጋ ትከፍሉበታላችሁ። ምንም ችግር የለም። ማን ዋጋ እንደሚከፍል በዝርዝር የምናየው ይሆናል። የማንንም መንደርተኛ ብለህ ሰብስበህ ማምጣት ጀመርክ። የራስህ ሳያንስ እሱ ምንም ችግር የለም። አሁን ማመጣውንም ደግሞ መንደርተኛ እንደምትል እናያለን ማለት ነው። እየሰማኸኝ ነው? ምን ለቀኝ ከሆነ አሁን ልቀቀኝ። ችግር የለም። እንግዲህ ወንድሜ ሳሚ ከጀርባ አለ። እሱን በማምጣት ሂደት ላይ አንዳንድ ነገርን ሲያግዘኝ ነበረ። ስለዚህ አሁን እዚህ ከጀርባ ነው ማለት ነው። እንግዲህ ትዕግስትን ወደዚህ ዞልኝ የሚመጣ ይሆናል ማለት ነው። ትዕግስትን አርፈህ ቁጭ ነው። የምን ትዕግስት ነው የምትወራው? ትዕግስትን ምንድነው? ከኔ ጋር ግንኙነት ምንድነው? አንተ ቆይ እሱን ምሮ የምትፈልገው ከኔ? የስንት ሴቶችን ህይወት ስታበላሽ ስለሱ ምን ይመለከታል? አንተ ማስረጃ አለ ንገረኝ። ምንድነው? ከጎን አጠገብ ያሉትን ሰዎች ምለቃቀሙ ችግር ምንድነው? አጠገብ ያሉትን ስለ ትብለጥን አታውቃትም ነበር። አሁን ደግሞ አጠገብ ያሉትን ሰዎች አልክ። ታውቃታለህ ማለት ነው። አላውቃትም ነግሬሃለሁ። ብዙ እሷ የሚመስሉ ብዙ ልጆች አሉ አይደል? አምነህ ነገሩን ቀላል ብናደርገው ይሻላል። ምንም ማምነው ነገር ከዚህ የከፋ ነገር እንዳይሆን እየነገርኩ ነው። ወደ አንተ ጋር የጠቆመችን የገዛ ፍቅረኛ የቀድሞ ፍቅረኛ የነበረችው ትዕግስት ናት። ወደ አንተ የጠቆመችን እዛ ድረስ አንተ ጋር መተን ያዝነህ በእሷ ጥቆማ መሰረት ነው። ከኔ ምንድነው ፈልጉት? ይሄንን ስራ እንዴት ልሰራ እንደቻልክ የምን ስራ ነው የምትወሩ? ማን ናቸው እነዚህ ሰዎች? እኔ ምንም ስራ አልሰራም። እያየኝ ነው አይደል? የት እንደነበርኩ አይተሃል። ችግር የለም። ሳሚንና ትዕግስትን ወደዚህ ያስገቡልኝ። ያኔ እንግዲህ ትዕግስት ስትመጣ ችግር ምንድነው? አንተ ነገሩን ማውራት ያለብን ነገር ወይ ከካሜራ ጀርባ እናወራ።
ከካሜራ ጀርባ ምንድነው ችግር? እናወራ እዚሁ ፊት ለፊት እያንዳንዷን ነገር የምታወራው ችግር ስለምን ትግስት ሳሚ ይገባ ምንድነው? ቆይ የማየው ምንድነው? ታውቃታለህ አይደለ? ምንድነው? ቆይ የማየው የሆነ የኔ ከጀርባ ነኝ። እሺ ችግር የለውም። ማነች እቺ? አወካት አይደለ? እኔ ነው ማነች እቺ? ማነች እቺ? አንተን አሳልፋ ለኔ የሰጠችኝ የገዛ የቀድሞ ፍቅረኛ ትግስት እሷ ነች። እኔን አሳልፋ የሰጠችኝ እሷ ነች። አንተን አሳልፋ የሰጠችኝ። አሁንስ ስለ ነገሩ ስለ የትኛው ጉዳይ እንደምናወራ በደንብ ገባ? እስከ መቼ አንተ ባሪያ አድርጋት ልትኖር ነበር ሐሳብህ? እስከ መቼ ነበር የምትገዛት? እባክህ ዝም በል። እየሰማኸኝ ነው? ዝም በልኝ። ራስህ ዝም በል እሺ። ከዚህ በኋላ አፍ የለህም። እያንዳንዱ ነገር ታውቋል። አንቺ ነሽ አሳልፈሽ የሰጠሻቸው? ንገሪኝ። እሷ ነች አሳልፋ የሰጠች። ምን ልታደርግ አስበህ ነው? ምን ማለት ነው? ኧረ ተረጋጋ። ዞር በልኝ። ካጠገቤ እየሰማኸኝ ነው? ልቀቀኝ። ውጣ ብያለሁ። ይሩጣ። ቁጭ በል። አንዴ እና ልቀቀኝ። አሰማኝ። ኑ ከጀርባ ያላችሁ ግቡ። አርፈህ ቁጭ በል። አርፈህ ቁጭ በል። ልቀቀኝ። እየሰማኸኝ ነው? አትልም። አልቀመጥም። ውጪ። ልቀቀኝ። አርፈህ ቁጭ ትላለህ አትልም? ዞር በልኝ። ካጠገቤ ሌሎችን ሰዎች አስገብቼ ሌላ ነገር እንዲፈጠር የማትፈልግ ከሆነ አርፈህ ቁጭ ትላለህ። እሺ እሺ። ልቀቀኝ። እየሰማኸኝ አቻለው። ይኸውልህ ተረጋግተህ እያንዳንዷን ነገር ትናገራታለህ። ሌላ ጥቃት አንተ ላይ ማድረስ አልፈልግም። ሰማኛለህ? ተነስና እያንዳንዷን እየሰማኸኝ ነው? ዞር በልኝ። ካጠገቤ አርፈህ ቁጭ በል። አርፈህ ቁጭ በል። እሺ። የገዛ የራሴ ሰው ነው ሲጫወትብኝ የነበረው ማለት ነው። አሁን የነገሩ ጉዳይ ገብቷል አይደለ? ስለምን እንደምናወራ በደንብ አውቀዋል አይደል? ይኸውልህ ገና አንተ ብዙ ነገር የምታወጣው ነገር አለ። እሺ ምንድነው? ብዙ ምንም የምትናገረው ነገር አለ። ምንም ማውቀው ነገር የለም። እየሰማኸኝ ነው? ነገር የለም አይደለ? ይኸውልህ ትዕግስትን አይታታል አይደለ? ሊያት ባያት ልታንቃት ሞክረሃል። እያንዳንዱን ነገር ስለምታውቃት ነው። ትሰማኛለህ? ምንም ያገናኘው ነገር የለም። እየሰማኸኝ ነው? ምንም የብዙ ሴቶችን ህይወት ልቀቀኝ ያልኩ ነው። እየሰማኸኝ ነው? አበላሽተሃል። ና ተነሱታ። ልቀቀኝ። እየሰማኸኝ ነው? ልቀቀኝ። ገና ብዙ የምናወራው ነገር አለ።